ሰላም ማብሻንሽ እንዴት ናችሁ? ባቢ ነኝ። እናንተው እንዴት አላችሁኝ? ስራ፣ ትምህርት፣ እንቅስቃሴ እንዴት ይዟችኋል? ሁሉም ሸጋ አሪፍ እንደሆነ ተስፋ አድርጋለሁ። ዛሬም እንደተለመደው ሶሻል ሚዲያ ላይ ቀውጢ መነጋገሪያ የሆኑ ጉዳዮችን እያነሳን ፈታ እያልን የምንጨዋወትበት ጊዜ ነው። ብዙ ከበድ ያሉ ጉዳዮችን በዚህ ሳምንት አሳልፈናል። ከሰላም ተስፋዬ አንስቶ በነገራችን ላይ የሰላም ተስፋዬ ልጅ እንግዲህ ይህን ቪዲዮ አስመልክቶ ማስመረቋን ተከትሎ በጣም ብዙ ነገር እየተባለ ነው ማለት ነው። ይሄ ምንድነው? ይቺ ሴትዮ የሴሌብሪቲ ልጅ ስለሆነ እሱን እቅፍ አድርጋ ስማው። በነገራችን ላይ እምደክመው እምለፋው እስከ ኮሜዲያን እሸቱ የዋልድባ አባቶች እንጸልይብሃለን መቁጠሪያ ወርውረን መቋሚያ ዘቁዝቀን የእመቤታችን ስለ አድነን አውጥተን ምህላ ይዘን እንጸልይብሃለን ትሞታለህ ብለውታል። እሸቱንም ይዘው ትሞታል። እሷ ማሽናት እሸቱንም ይዘው ስለምትሞት ግን ከመሞቱ በፊት እውነት እኔ እንደው በቅድስት ቤተክርስቲያን ፊት ለፊት ቆመን ነው ቁጭ ብለን የምንነጋገረው። ያወርደው ይሄንን ቪዲዮ ቢያስተካክልና አስተያየት ይሰጥበት፣ ይቅርታ ቢጠይቅ። እዚህ ቻናል አዲስ ሆናችሁ ካላችሁ አንድ ደንብ አለን። ቪዲዮ ሲጀምር ላይክ ማድረግና ላይኳን እንግዲህ ደብለቅ እያደረግናት በኪዳነ ምሕረት በእግዚአብሔር ዛሬ ብቻ ስሙኝ። ይሆንኩትን ልንገራችሁ። ዛሬ ተመራቂ ነኝ። በስንት አመት ልፋቴ ዛሬ ነበር ውጤት ማለት እንትኑን የማየው ደስታውንና ግን ማለት ነው። ጠዋት ተነሳው ምናምን እንደሰው ምናምን ነገር በቀለባብስኩ ምናምን ነገር ቪዲዮ ምናምን የቲክቶክ ቪዲዮ ምናምን ሰራሁኝና ምናምን ነገር ለወጣ ስል ግን ሁሉም ሰው ቢሰመቶለታል ምናምን ሁሉም ቤስት አለው ጓደኛ አለው ጀማለው ምናምን። እኔ ግን እንደዛ አልነበረኝም። ምንም ቤስት ምለ ጓደኛም የለኝም። ቤተሰቦቼም አልመጡ በምርቃቴ ቀን ከዛ ሄድኩኝ ከተማ አለቃቀስኩኝ። በቃ አለኝ ቪዲዮ በነገራችሁ ላይ ዶርም ሆኜ አለቃቀስኩት። በጣም ነፍ ቪዲዮ አለኝና ታጥቤ ምናምን ወጣሁ ማለት ነው ከተማ። ከዛ ፎቶ ላመጣ ነውና ምግብ ልበላ ነው የወጣሁት ከተማ ማለት ነው ባህር ዳር። ከዛ ምን ቢፈጠር ጥሩ ነው ካፌ ሄድኩኝ። ካፌ ሄጄ ምግብ አዝዤ ምናምን ነገር እየበላሁ አዝዤ እየጠጣሁ ምናምን ነገር የባህር ዳር ልጆች ማለት ነው 4 ልጆች መጡ ማለት ነው። አይዞን እኛ ሽንኩርት ጀማ እያለንማ እንደዚህ ብቻዋን በእኔ መሰለ ስፔሻል ቀን አታሳልፍም። ከስር ኮመንት ላይ ሁላችንም ደብልቅ እናርግላት እንኳን ደስ ያለሽ እያልን እንግዲህ የግራጁዌሽን ሲዝን ነው። ለሁላችሁም ለተመራቂዎች እንኳን ደስ ያላችሁ። የረጅም የልፋት ዘመናችሁ እንግዲህ በመጨረሻም ፍሬ አፍርቷልና ይሄን ደስታ እንግዲህ ብዙ ተመራቂዎች በተለያየ መልኩ እየገለጹ ይገኛሉ። እንኳን ደስ አለ በሉት። ባስ ውስጥ ተመርቆ ለብቻው ነበር። እሺ ሰመን ነገር ስሜ ደረጀ ነገሰ እባላለሁ። እሺ ከየት ነው የተመረቀው? ከአዲስ አበባ ዩኒቨርሲቲ። በምን ተመረቅሽ? ይፋታል። በአጋጣሚ ነው ባስ ውስጥ ያገኘነው የኔ ወንድማችን። እንኳን ደስ አለ ብለናል። ባስ ውስጥ ያላችሁ እንኳን ደስ አለ። እንኳን ደስ አለ በሉት። ማስተላለፍ የምፈልገው እኔ ወደ ለመናገር ከሆነ አሁን መቼም አንታወቅማ እዚህ ጋር እናቴ ተባብሮኝ ያስቀመጡኝ አንተም ደግሞ ቢያንስ ዝርዝር ሰዓታ ከፍለህልኛልና ኢትዮጵያ መቼም ህዝቦቿ ይዋደዳሉ። ፍቅሩን ወደ ኋላ የተመለሰው ፍቅር ይመልስልን። አሜን። እናመሰግናለን። ሀገራችን ደግሞ ሰላም። በግራጁዌሽን ቀን ማንም ሰው ብቻውን ማሳለፍ የለበትም። እነዛን ሁሉ አመታት ለብቻ አሳልፎ ያ ሰው በመጨረሻ ሰዓት ሰው አጠገባችሁ የሌለ ጀግና ናችሁ። እናንተ ትለያላችሁ። እንኳን ደስ ያለሽ እንኳን ደስ ያለሽ እንኳን ደስ ያለሽ ስራ እንኳን ቢጠፋ ባልታገቢያለሽ እንኳን ደስ ያለሽ የቤት ስራ ሰርተሽ ወርቅሽ ታጥለተሽ ከአንዳንድ ሌክቸሮች መጎናተል ተርፈሽ ሱስም ጨርሲም ሳትለምጂ ሁሉን ተቋቁመሽ ፋዘር ማዘር ኩሉ ዛሬ ተመረቀሽ ጀከስም ስለሆን ስራ ታገኛለሽ መች እንደ ወንድ ልጅ ትንከራተቻለሽ። እንኳን ደስ ያለሽ እንኳን ደስ ያለሽ እንኳን ደስ ያለሽ ስራ እንኳን ቢጠፋ ባልታገቢያለሽ እንኳን ደስ ያለሽ።
እንግዲህ ምርቃቱ በዩኒቨርሲቲ ደረጃ ብቻ አልነበረም። በኬጂ ደረጃም ብዙ ህጻናት ተመርቋል። ለህጻናቶቹም እንኳን ደስ ያላችሁ እያልን ግን በዚህ ምርቃቱ ወቅት አንድ ትምህርት ቤት የተፈጠረው ነገር ብዙዎችን ልብ ያሳዘነ ነው። ታዳጊ ልጆች ላይ አድሎ ይቅር ፎቶ እስክትነሳ እንኳ ብትጠብቂ ጥሩ ነበር። አይን አይንሽን ስታይ እሱ የታዋቂ ልጅ ብቻ ስለሆነ ለሱ ማሽቃበጥ አልነበረብሽም። የኔ እናት እንዴት እንዳሳዘነችኝ። እንግዲህ የታዋቂው አርቲስት ሰላም ተስፋዬ ልጅ የሚማርበት ትምህርት ቤት የግራጁዌሽን ቀን ላይ ልጆች ሰርቲፊኬት እየተቀበሉ በሚወርዱበት ሰዓት ላይ የተፈጠረ ክስተት ነውና እንግዲህ እቺ ልጅ እንደምታዩት ሰርቲፊኬቱን ተቀብላ ፎቶ ለመነሳት ከፍ አድርጋ ይዛ የሰጠቻትን ሰው እያየች ነውና ሰርቲፊኬቱን የሰጠቻት እንግዲህ ከመቅጽፈት ፎቶ ራሱ ሳትነሳ ሌላ ልጅ ጋር ሄዳለች። ያ ልጅም እንግዲህ የሰላም ተስፋዬ ልጅ ነበርና ትንሽም ቢሆን ጊዜ አልሰጠቻትም፣ የሆነ አቴንሽንም አልሰጠቻትም። ሰጠቻት፣ ጨበጠቻት፣ በጠቻት፣ ሰጠቻትና ወዲያው እሱ ጋር ሄደችው ልትስመውና እንግዲህ ለሰላም ተስፋዬ ልጅ ለየት ያለ እንክብካቤን የተሰጠው መድረክ ላይ ቆሙል እያረገችለት የሳመችውን ያሳለፈችውና ያቺ ልጅ ግን እንደዚህ ልብ በሚሰብር እይታ ያየቻት ሰርቲፊኬቷን የሰጠችዋን ሴት ከመድረኩ እንግዲህ ቅፍቅፍ አርጋ እቺ ቀሚስ የለበሰችው አስወጥታት አለች። ነይ 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 ውረጅ፣ ያንቺ ቀን አይደለም ይመስላል። ነይ 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 ውረጅ። እንዴት ልጅ ላይ እንደዚህ አይነት እኔ እንጃ ልጅ ላይ እንዴት ቆይ ምን ታይቶ ነው እንደዚህ አይነት አድሎ የሚደረገው ነው? ልብሽስ እንዴት አስቻለው? በጣም ያናደደኝ ቪዲዮ ነው እውነት ለመናገር። የሆነ ትልቅ ሰው ላይ ቢሆን እሺ በሆነ ምክንያት ነው ይባላል። ልጅ ነው አሁን በምን ለየሽ? እንደው በምን ቆይ እናት ወላጅ ታዋቂ ስለሆነ አስቡት፣ ብዙ ታዳሚ ብዙ ወላጅ እና ልጆች በተሰበሰቡበት መድረክ ፊት ቆማ ነው ይሄን ለማድረግ እንግዲህ የሆነ ናቹራል የሆነ ሪአክሽኗን የነበረው ማለት በቃ ይሄ ሁሉ ሰው ያለ ራሱ ያን ነገር ለማድረግ ወደ ኋላ አላለችምና እቺ ልጅ በትምህርቷ ወቅት ያሳለፈችው ነገር ማንንም ሰው ወላጆች በሌሉበት ደግሞ ስታስቡት ምንድነው የተቀረጸው አሁን ልጇ ላይ ሌሎች ልጆችም ላይ እሷም ላይ ምንድነው የተቀረጸ እነዚህ ልጆች እያደጉ ያሉት የሚለው ነገር በጣም ያሳዝናል። ያ ሲባል ግን የሰላም ተስፋዬ ልጅ ምንም ያጠፋው ጥፋት የለም። እሱም እዛ ተማሪ ነው። ይሄ ትላልቆቹ ኃላፊነት ነው እንጂ እሱ ምንም ያደረገው ነገር የለም። ወላጆቼ እዚህ ጋር ያለውን ቪዲዮ ትላንት ፖስት ተደርጎ ነበር፣ አይታችሁታል። እኔ በበኩል ይሄን ቪዲዮ አይቼ የእውነት በቃ አዝኛለሁ። እንደ አንድ ወላጅ ልጆች እንዳላት ሴት እኔ ፊል አድርጌያለሁ። እዚህ ጋር ቪዲዮ ላይ የሚያሳየው ምንድነው እንግዲህ መምህሯ የመጀመሪያዋ ልጅ ሰርቲፊኬቷን ከሰጠቻት በኋላ ፎቶ ለመነሳት ነበር ህፃኗ የቆመችውና ከዛ በኋላ አዲስ ልጅ ሲመጣ እዛ ፖስቱ ላይ የሚለው እንግዲህ የታዋቂ ልጅ ነው የሚለው እንግዲህ እሱን እርግጠኛ አይደለሁም። ሶስቱ ሲመጣ አቴንሽኗን ወዲያው ቶሎ ታነሳና ወደዚህኛው ታደርጋለች። እና እኔ እዚህ ላይ ምን መናገር ፈለኩኝ፣ አድሎ ማድረግ በተለይ ልጆች ላይ የእውነት ከቤተሰብ አድሎ ሲመጣባቸው ከመምህራን አድሎ ሲመጣባቸው እንደምናስበው አይደለም። እኛ አያውቁም ብለን ልንረዳ እንችላለን። ነገር ግን ልጆች አካባቢያቸውን የመረዳት አቅማቸው በጣም ከፍተኛ ነው። ከምናስበው በላይ በደንብ ያስተውላሉ ምን እየተካሄደ እንደሆነና ልክ ማዳላትን ሲያዩ እነሱ ወዲያው ኢንተርፕሬት የሚያደርገው አይምሯቸው የሚተረጉመው እኔ አልፈለግም፣ እኔ አልወደድም፣ እኔ ጎበዝ አይደለሁም፣ እኔ ምርጥ አይደለሁም የሚለው ውስጣቸው ይገባል። እና ይሄ ጉዳት ደግሞ እንደምናስበው አይደለም። ይሄ የህይወት ዘመናቸው ጠባሳ ነው የሚሆነው። አይለቃቸውም፣ ኢቭን አድገው ራሱ አይለቃቸውም። እና እባካችሁ ትምህርት ቤቶች በጣም እባካችሁ መድረክ ስትሰጡ፣ ስፔሻሊ ደግሞ እኔ ትላንትና የልጄ ፕሮግራም ስለነበራቸው የወላጆች ቀን ስለነበር ሄደን ነበር እና አስተማሪዋ ምን አለች መሰላችሁ? በጣም ልቤን የነካው ነገር እንዲህ አለች፣ ሌሎች ትምህርት ቤቶች መድረክ ለልጆች የሚሰጡት ስፔሻል ለሚባሉ ልጆች ነው፣ አክቲቭ ለሚባሉ የትምህርት ቤቱን ኢሜጅ ለሚገነቡ ልጆች ነው የእውነት የሚሰጠው። እኛ ትምህርት ቤት ግን አለች ለሁሉም ለልጆቻችሁ መድረክ እየሰጠን ነው አለች። እውነቷን ነው የእውነት። እኔ ልጄን መድረክ ላይ ሳየው የተሰማኝን ደስታ ልነግራችሁ አልችልም፣ እንደ እናት ማለት ነው። ምክንያቱም ልጆች መድረክ ላይ ሲቆሙ በጣም ብዙ ሰው ፊት ቆመው ሀሳባቸውን እያቀናጁ መናገር ሲችሉ አንደኛ ፍርሃታቸውን
ያቆማሉ። ነገ እነዛ ልጆች የቱ ጋር እንደሚደርሱ አናውቅም። ኮሚኒኬሽን ስኪላቸው ይዳብራል። ሀሳባቸውን በድፍረት የመናገር አቅም ይኖራቸዋል። ሰልፍ ኮንፊደንሳቸው ይገነባል ጋይስ። እና የእውነት መድረክ ለልጆች በጣም ቤዚክ ነገር ነውና አድሎ ደግሞ በጣም ከምናስበው በላይ ይጎዳቸዋል። እና የእውነት ትምህርት ቤቶች እባካችሁ የራሳችሁን ኢሜጅ ቢልድ ማድረግ ሳይሆን ልጆቹን መገንባት ላይ ትኩረት ብታደርጉ፣ ልጆቹን ማውጣት ላይ ማብቃት ላይ ትኩረት ብታደርጉ። ከኛ በኩል ስናየው ብዙም የሚካበድ ነገር ላይ መስል ይችላል፣ ግን እንደ ህፃን ልጅ ይሄ ትራውማቲክ የሆነ ኤክስፒሪየንስ ነው ማለት እዚች ዓለም ላይ እንዴት ፊቲን እንደሚያደርጉ ለነሱ ያለው ቦታ ምን እንደሆነ በሚያገናዝቡበት በዚህ ወሳኝ በሆነ የግንባታ ጊዜያቸው አእምሯቸውን የመገንቢያ ጊዜያቸው ከሌሎች ልጆች እነሱ እኩል እንዳልሆኑ በቂ እንዳልሆኑ ሪጀክት የመደረግን በቂ እንዳልሆኑ ፊል እንዲያደርጉ አቴንሽንና ቫሊዴሽን ለነሱ እንደማይገባ እነዚህን ሁሉ ኢሜጆች ቢልድ አድርገው አደጉ ማለት አሁን ላይ ብዙ ሰዎች ላይ የምናያቸው ዝቅተኛ ሰልፍ ስቲም በራስ የመተማመን በጣም ብዙ አቅም ኖሯቸው በዚህ ቻይልድ ትራውማ ምክንያት ህይወት ላይ ወደ ኋላ የቀሩ ሰዎች የምናያቸው በእንደዚህ አይነት ሰዎች ምክንያት ነውና ቀላል ነገር ነው እንደዚህ የሚካበድ ነገር ነው ብለን የምናልፈው አይደለም። የዛ ሰው ፊቸር ነው እያበላሻችሁ ያላችሁት። የትግራይ ሴቶች ግን እናታችሁ ትባረክ፣ እናታችሁ ትደሰትሽ፣ እናታችሁ ሺህ ዓመት ትኖርላችሁና ምንድነው የኛ ያክል ቆንጆ ዝም ብሎ ቆንጆ ለአንድ ቦታ ተሰብስበው በእናት ኢትዮጵያን የቆንጆዎች ሀገር አረጓት ትሽ መልክ ብቻ። እናታችሁ ትባረክ ትባረክ። በረከቱን ሲያድል ከፊትም ከኋላም ታዝላለክ። በረከቱ ይድረሳችሁ። ምንድን ነው ያዘልሽው? ፈጣሪ ይወድሻል በጣም ከተለያየ አንግል ነው ያስጫነሽ። እናቴ አግብቼ ብታይኝ ደስ ይለኛል፣ ግን የሆነ ሰው ደስ እንዲለው የምታደርጊው ነገር አይደለም፣ ህይወትሽ ነው። ከዛ ስፔሻሊ ለሴት ልጆች ፕሊዝ ላይክ ረፍዶ አያውቅም። በህይወትሽ ለራስሽ እድል እስከሰጠሽ ድረስ ረፍዶ አያውቅም። ራሱ ጊዜ አለው። yes በየትኛውም ጊዜ እንታ ኦልሶ የአንድ ሰዓት ከማንም ሰው ጋር አይነጻጸርም። ያ ሰው የራሱ የሆነ ኤክስፔክቴሽን አለው፣ የራሱ ላይፍ አለው እና ከላይ እንደዚህ ሆኖ እኔ እንደዚህ ብዬ ቀርጭ በጣም ብዙ ጊዜ ሴቶች ስለሚሉት ነው ስለተነገረ ነው። ካላገባሽ እስከዛሬ ያለ ስኬት መሆን የቻልሽው ሰው በቃ ገደል ገብ ነው። አክቹሊ በጣም ብዙ ነገር ሰርታለች፣ በጣም ብዙ ነገር ለመሆን ሞክራለች፣ ኑራለች፣ በጣም ጥራለች። እሱ ብቻ አሁን ሴት ልጅ እንደ ሰው መታየት አለባት መጀመሪያ እና አይ ቲንክ ከትዳር ጋር ያለን አታችመንት በጣም በጣም ከባድ ነው። በግፊት ግን ፕሊዝ ዶንት ዱ ኢት። እነዛ ሰዎች አይኖሩትም። የአንድ ቀን ሰርግ ነው አብራችሁ ኤክስፒሪየንስ የሚያደርጉት ነው። እኔ ለግፊት መመች ሰው አይደለሁም። ትዳርን ወይ ደግሞ አብሮነትን የምትደግፊ ሰው ነሽ? አሜን ከአንድ ሁለት ይሻላል የትኛውም ነገር። ሰው ሀሳቡን ትደግፊዋለሽ። የራስሽ ሰው ካለሽ ከአንድ ሁለት ይሻላል። ምክንያቱም ይሄ ትንንሽ ነገሮች አሉ ከቀንሽ መጨረሻ እንደዚህ ብዬ ባወራው ብለሽ መታሰብ የሆነ ሰው አለ። ትልቅ ነገር እኮ አይደለም አይደል? እንደዚህ ብዬ በመንገድ ሳልፍ እንደዚህ አይነት ሰው በጣም ተራ ነገር የሚመስሉ ነገሮች ከሰው ጋር ስትኖራቸው ያምራሉ። በጣም ከአንድ ሁለት በጣም ያምራል። ግን ምን ያህል እንደዛ ትዳር እንድትናፍቅ የሚያደርግ ትዳር ታውቂያለሽ ብትይ በጣም ትንሽ ናቸው። እዚህ ሀሳብ ላይ አመለስት ብትጨምርበት አሪፍ ነበር። እሷ ከማንም በላይ በደምብ ሰፋ ብላ ጠለቅ ብላ ታውቃለችና ስለዚህ ሁኔታ ያለችው ሀሳብ ልክ ሆኖ ሳለ ያሉበት ሰዎች ደግሞ እስቲ ንገሩን ለብሮ ዝም ምትል እያሉ መስማማቱ ምን ጥቅም? ቁጭ አድርጋችሁ ምከሩን። ቆይ ያማናቆን ነገር ንገሩን ደቃ አድርጋችሁ ማለት ለምደ ዝም እያላችሁ ነው ያለውን አልገባንም። ከችግር አይበልጥም። ሙሽሪት ሙሽራው ሰርጋቸው ታስቦና ሰርጋቸው ታስቦና በቦታ በለልተና እንደሆን ጨፈረና አታሙ ሲደላ ስማታ ዳንከራነ ገረናይ አካሉናይ ደሙ ይሄንን የጣት ቀለበት የሸጥክልን ሰውዬ ለስሙ በጌታነ ምን አንተ በጌታነ በጌታቸውነ 18ቱን 21 አስቀብተ የሸጥክልን ይሄኛውን የኢንጌጅመንቱን ቀድሜ እንደማደርገው ስለምታክ 21 አደረከው። ይሄ ግን ቀድመን ከሰርጋችን አስቀድመን ስለገዛነ እንደማናየው ስለምታክ ቀድመ 21 አስቀብተ 18ቱን የኔና የባሌን ሸጥክልን አይደለ? እግዚአብሔር አምላክ ከላይ ከሰማያት በመንፈሳዊ በረከትና በምድር ረድኤት ይባርክ።
ደግሞ ከገቢያው ጨምረን ከፍለንክ ለማንኛውም አይቼዋለሁ። ለስሙ የቤተ ክርስቲያን መሪ ነህ። እንደው አንተ የምትመራት ቤተ ክርስቲያን ምናኛ ያልታደለችና የተበዘበዘች ናት። እኔ ስላንተ ክፉ አልመኝም። ፎቶህን ለጥፌ ነበረ ቪዲዮ መሰራው፣ ግን ለሚስት አዘንኩኝ። ሚስት እድር ስትሄድ እዛ ስትሄድ እንዳትዋረድ ለልጆች እንዳያፍሩ ብዬ ነው። ለማንኛውም አይቼዋለሁ፣ አይተነዋል። እግዚአብሔር አምላክ ይባርክ፣ ድራሽ ይባረክ፣ ክፉ አያገኘም። ግን አይተነዋል። እሺ እኔ ትናንትና ነው ጉዴን ያየው፣ ትናንትና ነው ሰፍጥ ጠቦኝ ለማሰራት አውልቄው ላሰራ ስል ሳየው የባኔም የኔም 18 ነው 21 አስከፍለን የውጪውን ብለ እንደው እግዚአብሔር ምሕረት ያርግልህ። ይሄን እግዚአብሔር ምሕረት ምን አይነት ዘመን ላይ ነው ደረሰ? ደግሞ የወርቁ መወደድ አይ እሱ ነው የሚያናደደኝ። በቃ የወርቁ መወደድስ እኔስ ከእግዚአብሔር ብድራቴን ይሰጠኛል። እሱ አምላክ የማመልከው አምላክ የታመንኩት እሱ ብድራቴን ይሰጠኝና ሰርቼም ቢሆን ገዛዋለሁ፣ ያንገትም ጭምር ገዛለሁ። ግን እግዚአብሔር ምሕረት ያርግልኝ፣ ተባረክልኝ፣ ቤትህ ትዳር ሁሉ ነገር ይባረኩ። አሜን። እኔ ክርስቲያን ነኝ፣ ጌታው ያስበኝ። ደግሞ ከዚህ ሁሉ ጊዜ በኋላ ማወቁ እንዴት ልብ ይሰብራል። ማለት ያን ሰው እያመሰገናችሁት ስታዩት ምናምን የተባባላችሁ አልፋችሁ የልጅ ጭንቅላት በአባቷ ከወጣ ምጥ ላይ እንዴት እንደመሆን ሳስበው ወዲም ቀይ ቤተሰብ ይሄ ነገር በእርግዝና ወቅት የሚታሰብ ሰው ብዙዎች የሚጨነቁበት ነገር ነው እንዴ? እሺ የኔ ጭንቅላት ትልቅ እንደሆነ አውቃለሁ። ብዙ ሙድ መያዝ ብላ አያስፈልግም። ግን ምጥ ወቅት ያስቸግራል ወይ ያስቸግረው የሚለውን እስቲ በደንብ ያው ምጥ ወቅት የሚከብድ አይነት ጭንቅላት ነው ያለኝ። እንዴት ነው? ወደ ግራጁዌሽን መለስ ስንበልና የዘንድሮ ተመራቂ ተማሪዎችን አንገት ያስደፋው ስጦታ ዘንድሮም ቀጥሏል። እንደምትመለከቱት የፍኖተ ጽድቅ ፕሮግራም ባለቤት ልጅ የሆነችው እንግዲህ ወደ 95 ሚሊዮን ብር የሚያወጣ ጂ+2 ቅንጡ መኖሪያ ቤት ለምርቃቷ አባቷ በስጦታነት መልክ እንደምትመለከቱት ሰጥቷታል ማለት ነው። ይሄ ብቻ አይደለም፣ መኪናንም ጨምሮ እንግዲህ በእግሯ እንዳትኳትን ራይድ እንዳትጠቀም በማሰብ አባቷ ከቤቱ በተጨማሪ እዚህ ምርጥ ቤት ላይ ተጨማሪ የቤት መኪና በስጦታነት መልክ እንግዲህ ለምርቃት ፕሮግራሙ እንደምትመለከቱት በሸራተን አዲስ ሰጥቷታል ማለት ነው። እናንተ ዘንድሮ የምትመረቁ ተማሪዎች ዛሬም የፎቶ ፍሬም እንደዚሁም የአንገት ሐብል፣ ብራስሌት፣ አበባ እየተሰጣችሁ ነው እየተመረቃችሁ ያላችሁት። እስኪ ዘንድሮ የምትመረቁ ተማሪዎች ምን የተለየ ስጦታ እየተሰጣችሁ ነው? አሁን እንደዛ በደንብ ሰፋ አድርገ ማብራራት ምን አስፈለገ? ብራስሌት፣ አበባ ምና ለምን ዘረዘርካችሁ? ቆይ ነገር ይሁን እስቲ ረጋ ብለን እናብሰል ስለው መጀመሪያ የኛ ስጦታ ጋር ለምን አስመጣ ነው? ዘለኛ ስጦታ ጋር ለምን ትመጣለህ? እውነት ለመናገር እኔ ቤት 95 ሚሊዮን ማለት ስንት ክፍል ቤት ነው? ስንት ሽንት ቤት ሳለው ከቤቱ በተጨማሪ ላይክ ባል አትፈልጊም? እንደ ሀሳብ እኔ ከስጦታዎች ሁሉ ትልቁ ስጦታ ብዬ ማስበው እኔ ይሄ ሰው ነውና ፋዘር እኔን እንደ ስጦታ ማበርከት ከፈለጉ ስልክ ያሉት ብዬ አስባል። ዛሬ በስህተት ወደ ሌላ ሰው አካውንት 50 ሺህ ላኩኝ። ደውዬ እባክህ መልስልኝ ስለው እሺ ግን 10 ሺህ ቀንሼ ነው የምመልሰው ብሎኝ ተስማማን። 40 ሺህ ልካለሁ ብሎ 400 ሺህ ላከልኝ። ምን ይሻላል ይለናል እዚህ ጋር ወንድማችን። ምን ታረጋላችሁ እናንተ? 350 ሺውን ትልካላችሁ ወይስ? በጣም ቆንጆ ቀን የነበረኝ። አሁን ቀጣይ ምንድን ነው የምታረጊው? ስፖርት ነው የምሰራው። ወይ ቀንሽ ብትነግሪኝ ኖሮ ጠዋት ልሽ ስላሰብኩ ነው እንጂ ልብሴን ይዤ መጥቼ ደስ ብሎኝ ነበር የምሰራው። አንቺ ይሄ ትሰሪያለሽ፣ እኔ ደግሞ እየመጡ ነው የሚያሰሩ። ሴቶች መስራት ያለባችሁ አሁን ሚሚ ያለችውን ነገር ቃል በቃል ማለት እስክትችሉ ድረስ ለአግባሽ የምትለኝ መስፈርቶቹን ልንገርህ። እስራኤላዊ፣ ጎንደሬ ወይ ጎጃሜ ነህ? እድሜህስ ከ70 ዓመት በላይ ነው? መተዳደሪያስ አለህ? ሳቅ ትወዳለህ? ስፖርትስ ትወዳለህ? እንግዲህ ይህንን ካሟላህ ሚስትህ የማልሆንበት ምንም ምክንያት የለም። መምረጥ ዲሞክራሲና ሰዋዊ መብቴ መሆኑን ማወቅ መልካም ነው። ኦኬ፣ እንደዛ ነው። እኔ ካሉት ውስጥ ማለት ነው ካልሽው ውስጥ
ብዙን አሟላለሁ፣ ግን ኢነርጂዎትን ማች ማድረግ ምችል አይመስለኝም። ያሉት ኢነርጂ ከባድ ነው። እንደዚህ ከይሲ ሆናችሁት ለምንድን ነው እናንተ? እኔ አልገባኝ። ዙሪ እንዴት ይባላሉ? ማዘር ማለት ከፊት ለፊት ጥሩ እየደነሱ ነው አይደለ? ለጓደኛ ሳትይዝ ስትመጣ እንዴት እንዲደረገ ጓደኛሽ ያልተመቻትም አልመጣችም። ያንቺ አምሻል እንዴ? እኔ ጓደኛዬን ይዤ የመጣሁት እሷ ትመጣለች ብዬ አንዴ ምን ሆነሽ ነው? በቃ አሁን አንዴ መተሻል። ይኸው የፍቅር ቃላት መጠቀም አይቻልም። ስርዓትሽን ይዘሽ ከኛ ጋር ጊዜ ታሳልፋለሽ። ግን ይሄ ነውር ነው፣ አይደረግም እንደዚህ እንዴ። ገበረኝ ማለት እሱም እኮ ይሰማዋል። ሰው ነው እኮ። ብቻሽን ትመጫለሽ እንዴ? ሮማንቲክ ነገር ላይ ነው እንዴ የመጣው? ካገኘው እድል ልሞክር ብሎ ነው አንዴ የመጣው። የዚህ ምግብ ስም ገምቱ። ምንድን ነው? በአራት ሚጥሚጣ የተከበበ እኔ እንጀራ ላይ ደቅ ያለ ምንም ነገር በጣም ነው የሚያጓጓኝና ሸበል ገዳዬ አይናማው ገዳዬ። ጎመን ተፈጭቶ ነው? ጎመን በወጡ መጥቶ ነው? እስቲ ከስር ኮመንት ላይ ቤተሰብ ምንድን ነው ምግብ? ስለ ምግብ ስናወራ እንግዲህ የምግብ ቤቶቻችን የዋጋ ሁኔታ ብዙዎችን እያስመረረ ይገኛል። ቅልጥም የሌለው ዶሮ ታውቃለህ? ገጠር እኔ ቅልጥም ያለው ዶሮ እንጂ መሰለኝ ከሩዝ ጋር ሬዝ በለው ምን በለው እኔ ምን አገባኝ? አልከፍልም። እናቴ ደግሞ አልከፍልም። ያማል እንዴ ሩዝ በልቼ 700 ብር ልከፍል ይችላል። ዶሮ አላልክም? ዶሮ ያለበት ቦታ አላልክም? መጀመሪያ እኮ ቶሬው በላ እኮ ታዲያ አይደለም አላልክም ወይ አንተ? አላልክም? ዶሮ ያለበት ቦታ አላልክም? ዶሮ የታገ ከኪችን አይደል እንዴ? ምንድን ነው ያዘዝኩት? ምንድን ነው ያዘዝኩት አንተ? እኔ እንጃ ነኝ። አንተ ምንድን ነው ያዘዝኩት? አይ ቺክን ነው አዝዤ ነበር፣ የመጣልኝ ነገር ግን ሌላ ነው። እና ቺክን ታዲያ ምንድን ነው? ዶሮ ነው እንዴ? ዶሮ ነው ያልኩህ። እኔ ምን አገባኝ? የተከታተፈ ድሮ አመጣ ምን ከዛ በኋላ እኮ ነው ዶሮ የሚባለው እንድትሰማ በኋላ አይደለም ሌላ ነው የምታመጣው። ዶሮ የሚባለው ነገር አይደለም ባቤ። ምን ሆነ ነው? እኔ ሰማሁ እኮ እንደዛ ማለት ማርያም ነው። ዶሮውን ዶሮ ወጥ ብታድ ምናምን ቅልጥም ያለው ምናምን ነው እንደዚህ ነገር አይደል እንዴ? ይኸውም ደግሞ ከሩዝ ጋር እኔ ምን አገባኝ? 5 ሳንቲም አልከፍልም። ያማል ደግሞ ብሎ ደግሞ ዶሮውን ደግሞ ከምን ጋር ደግሞ አመጡብን? ምን አይነት ጉደኛ የሆነ ሀገር እንደዚህ እንደመጣ እኔ አንነካካ ብዬ ነበር ብቻ አረኒ ማራው ፖሊስ ዶሮ ነው ያልኩት። እሱ ላበላ ነው ያመጣሁትኝ። ዶሮ ያልኩት እኔ በትክክል ዶሮ ቅልጥም ያለው ምናምን መጥቶ ነው እንጂ ራይስ በለው ምን በለው ራይስ በለው ኖድል በለው ምን በለው እኔ መውክል ነገር የለኝም። በቃ ዶሮ ነው ያልኳት፣ ዶሮ ነው ያመጣችልኝ። በቃ በእንግሊዘኛ ተናገረ ሄደ ይሄን አመጣው። ምን ሆነ ነው አንተ ተጀመረ አንተ ነጥፋተኝ ምን ማለት አትናገርም? አትመልሱም? እንግሊዘኛ ነው ቁም እንዴት እንግሊዘኛ አላለኩም? ታዲያ ዶሮ ስንል ዶሮ ዝም ብለህ ታመጣለህ እንዴ? ቅልጥሙ ምናምን አትልም እንዴ? ቅልጥም የለም አስተናጋጅ ነገራት ሌላ ነገር እስከዛ ማቆያ እንደሆነ ቼክ እናደርጋለን። ምን ነው ማቆያ እንደሆነ እና ማቆያ ከሆነ ማቆያ ነው በለኝ እንጂ እንደዚህ አይነት ነገር የለም። ዶሮ ከሌለው ታዲያ ይሄ ማቆያ ነው ብላ ዝም ብለህ ማለት ማቆያ ነው። ይሄ ማቆያ ነው እንጂ ዶሮ አይደለም። እንደሆነ ነው። አይ እንደሆነ የሚባል ነገር የለም። በቃ ማቆያ ከሆነ ማቆያ ነው። ዶሮ ካልሆነ ቅልጥም ከሆነ ምንድን ነው? እኔ አዚ ተነስታውን 500 ብር 400 ብር ትለይ ልከፍልህ ሆድ ከሞላ በኋላ ነው። አልበለውም። ምን ሆነ ነው? አልበለውም። ማቆያ ነው። ብኔ የሚመጣ ነገር የለም። አስተናጋጅ ጥራውና ተነግሯል እንዴ? ብኔ እኮ አንድ የሚመጣ ነገር የለም። ዶሮ ከሆነ አይመጣም። ታዲያ ይሄ ማቆያ ነው ሲጀምር። ምንድን ነው አንተ 700 ምናምን ብር 700 ምናምን ብር ልከፍልህ ነው እንዴ? 700 ምናምን ብር ልትሉ ዶሮ አላልክም? ዶሮ ያለበት ቦታ አላልክም? መጀመሪያ እኮ ቶሬው በላ እኮ ታዲያ አይደለም አላልክም ወይ አንተ? አላልክም? ዶሮ ያለበት ቦታ አላልክም? ዶሮ አላልክም? መጀመሪያ እኔ አላልኩም፣ አላዘዝኩም። ዶሮ ታውቃለህ? ገጠር እኔ ቅልጥም ያለው ዶሮ ነው እንጂ መሰለኝ ከሩዝ ጋር ሬዝ በለው ምን በለው እኔ ምን አገባኝ? አልከፍልም። እናቴ ትሙት አልከፍልም። ያማል እንዴ ሩዝ በልቼ 700 ብር ልክፈል ይችላል? ሩዝ በልቼ ለሩዝ ነው 700 ብር የምከፍለው? ዶሮ አላልክም? የታለ የተፈጨ ዶሮ አለ እንዴ? የተፈጨ ዶሮ አለ። ከመቼ ወዲህ ነው የተፈጨ ዶሮ? ምን አይተን ምን ነው ቅልጥም ያለው ጉሮሮ ምናምን ነው የማውቅ እኔ። አልከፍልም። ለሩዝ 700 ብር ከባድ ነው እንግዲህ። የሩዝ 700 ብር ገርሞን ሳንጨርስ ሻይ 300 ብር ይዛ ሳታ በራችሁ ችቦ
እንደው ያውዬ እግዚአብሔር አይ ዋጋ የሀገር ውስጥ አይደለም የገባ ነው ዶላር እንዴ ትንሽ እኮ እዚህ እኮ አሁን ምንድነው አንተ ትንሹ ስንት ሺህ ምናምን ነው የሚለው ሻይ ስንት ነው ሻይ የሀገር ውስጥ ጉድ ሞርኒንግ ሻይ የልጅነታችን እሱ ይሄ ሂደቱን ቀይሮ እኮ ምንድነው ሻይ ስንት ነው በቃ 300 ምናምን ሻይ ቤት እኮ ለካ50 ስኳር ኪሎ ሸቀጣሽ ገዝቼ አንድ ወር ሙሉ ማለት ወይ እኛ እዚህ ካሳንቺስ እዚህ ፈረሰው ላይ በእንደዚህ አሁን እሺ ላይ ነገር አረንጓዴ ሻይ አምጣልኝ ስለዚህ በሚያውቀው ያው ተጨምራለሁ ወንድሞቼ ይከፍላሉ አረ ወንድሞቼን የሚከፍሉት አባት እኔ ሁለተኛ ግሬ ነው እንደዚህ ቤት አላነሳም የፈረንጂ ቤት መሆኑን ባቀኔ አንድ እኮ በአማርኛ አንድ ሻይ ምንም የለም እኮ ምግቡን ቶ ግን ይሄ አሁን የውጭ አሳ ቀድም ያልኩት ሳልበን ይመጣል ግን ሳልበን ኬት ነው ከውጭ ነው አንደኛ ነው እሱ አንደኛ እኛ ቀበና አድርገን ጨርሰናል በልጅነታችን እግዚአብሔር ይመስገን አሁን የነሱን አላውቅም ለኔ ሻይ አንጣልኝ እሱንም አዋጣችሁ ትከፍላላችሁ ሻይ 3 ከ50 ነው ያለኝ የመጨረሻ ትንሹ ዋጋስ እግዚአብሔር ፍቅሬ ጋር አንገባች መጉረስ ይችልበታል ረጋ ብሎ ነው በቃ ምን መቻኮል የለ ለዚህኛስ ትንሽ ቸኩላል ያኛው በጣም ጀንትል ነው ለዚህኛው ማስቀመጥ ይቻላል ስርዓታቸው እንዴት ደስ ይላል ትንሽ ቆይቶ አንተ ራሱ ማጉረሳቸው አይቀርም ደግሞ እንደምልንገ አሪፍ ባል ነኝ ባይዘው እና ልንገርህ አንድ ጊዜ እንደዚህ ያደረኩኝ እያበድኩ ወደ ቤት ገባሁልሽ እያበድኩ ሚስት ነው ምላት ኧረ ሚስት ማሚ ምናምን አልኩ ምንድን ነው ምን ሆነሃል ብላ ብቃል ዜና ከፈትሽ ዜና ሰማሽ ወይ ምን ተፈጠረ ሳይንቲስቶች ተሳሳቱ ምን ብለው ተሳሳቱ አልከፈትኩም ይሄ እኮ ነው ያንቺ ችግር ዜና ሰባሳከፈች አላልኩም ለምንድን ነው የማከፍችው ኢንተርናሽናል ስህተት ሳይንቲስቶች ተሳሳቱ ምን አልከው ምን ሆነው ስትል ፀሐይ አንድ ነች አሉ አልኳት ከዛ እንዴ ታዲያ ስንት ነች ሲሉ አላዩም አንቺን ቢያዩ ሁለት ናቸው ይሉ ነበር ስላት አንተዬ ይው አካሄዷ ሞዴሊስት አደረኳት ቤት ውስጥ አባ ደግሞ እንደ ልጅ ወለደች አጥቷት ሞዴሊስት ጥሩ ቃር ዘርተህ ጠዋት ቁርስ አታጭድም ጥሩ ቃል ዘርተህ ጠዋት ቁርስ ጨድ ጅብራ ቃል ትናገራታለህ ጠዋት ያን መከረኛ ፍርፍር በርበሬ ሚጥሚጣ ፀሐይ ያለውን ፍርፍር ትሰጣለች ብድሯን ጠዋት ነው የምመልስልህ እሱን እፍና አድርገህ ትበላለህ ከዛ በኋላ ዳቴ የስ የሚል ሃይላንድ ይዘህ ቀኑን ሙሉ እያገሳቱ ቤትህ ነው አንተ የስ ይዘህ ብዙ ጊዜ ትኩረታችን ፒክአፕ ላይን ላይ ነው ሜሪጅ ሜንቴናንስ ላይኖች ደግሞ አሉ እንደዚህ ቁራ ስንት ዓመት ነው የምኖረው
አላውቅም ስንት ዓመት እንደው ለምን ማታቅ አላውቅም ኢትዮጵያዊ አይደለም እና እኔ ስለ ቁራ አይደለም ቁራ ስንት ዓመት እንደሚኖር ማወቅ ከኢትዮጵያዊነት ጋር ምን ቁራ ስንት ዓመት ነው የሚኖረው አላውቅም ስንት ዓመት እንደው ለምን ማታቅ አላውቅም ኢትዮጵያዊ አይደለም እና እኔ ስለ ቁራ አይደለም ታዲያ እኔ ስለ ቁራ ምን ቁራ አይደለም አንተ እኮ ነው ችግራችሁ ቁራ ስንት ዓመት ነው የሚኖረው እኔ ለምን ሳይኖር እኔ ሌላ ስንት የሚያሳስበኝ ጉዳይ አለ ስለ ቁራ ደግሞ ይኑር አይኑር እኔ ምን መልከተኛል ቁራ ስለተረገመ ነው 360 ዓመት እዚህ ምድር ላይ የሚኖረው አንድ ቁራ 360 ዓመት ይኖራል አንድ ቁራ ይሄ ቁራ ማለት ገብቷል ቋቋ ጥቁር አወኩት በቃ እሱ ጥቁር ብቻ አይደለም እንዲ አንገቱ ላይ እንደዚህ ነጭ አለው እሱ ኖ ከምድሪቷ በቁጣ ውሃ በተመታችበት ዘመን ሄድና አይተና ብሎ ቁራውን ስልክ በዛው ጭድት ብሎ ቀረ ከዛን እርግብን ላክ መጀመሪያ ባዶ አፏ መጣች አይደል ከቀናቶች በኋላ ደግሞ ስልክ ይዛ መጣች ሳሪ ይዛ መጣች አገር ሰላም መሆኑ ታወቀ ከዛን ቁራ እዛው ተልኬ ቀራ እድሜ ልክህን እየጮክ ረጅም እድሜ ካሉት ውስጥ ኑር ተባለ እንደ ንስር አሁን ከንስር ቀጥሎ እሱ ነው የሚኖረው ንስር በምርቃት ሲሆን ቁራው የእርግማን ውጤት ነው ቁራ ንስር ስንት ዓመት ነው የሚኖረው ንስር ከዛ በላይ ነው የሚኖረው ንስር 360 አዎ ስንት ከዛ በላይ ነው የሚኖረው ከ360 በላይ ይኖራል ወደ 400 500 ድረስም ሊሄድ ይችላል 500 ዓመትም ይኖራል የንስር እድሜ የቁራ እድሜ ግን 360 ነው ንስር ዛሬ እንኳን ላይ ዳመና ውስጥ ሆኖ መሬት ላይ አይጥን ያገታል ንስር ከ7 እስከ 8 ዓመት ነው የሚኖሩት ነው የሚለው በራሳቸው ከኖሩ ማለት ነው ሰው ይዟቸው እየመገባቸው ምናምን የሆነ ኬጅ ውስጥ ከሆነ ደግሞ ከ20 እስከ 30 ዓመት የመኖር ከየት እንዳመጣው እንግዲህ 350 ዓመትን ውለጅ እያለች ምትመክረው ጀለስ ወይ ልክ ነሽ ቆንጆ በዚህ ሰዓትማ በጣም ብዙ ስትረስ የሚያደርግ ነገር አለ ግን ልጅ ማለት እኮ በዚህ ሰዓት በቃ መባረክ ነው በጣም ኧረ ውለጅ እንጂ ውለጅ ምን አላይክ ለሸና ምን እባክሽ ፍቅር ማለት ራሱ ለመጀመሪያ ጊዜ ምን እንደሆነ የሚገባሽ ልጅ ሲኖርሽ አይደል እንዴ ማለት ኧረ ምን አባቱ ወልሽ ርፍ ማለት የትኛው ነው ግራ ተጋባን አይደለ እንዴት ዋላችሁ ተማሪዎች ደህና ዛሬ እንግዲህ የምንማረው ምንድነው አንድ የአማርኛ ቃል እነግራችኋለሁ የእሱን የእንግሊዝኛ አቻ ቃል ነው የምትነግሩኝ ማለት ነው በእምነት ይዝ በሚ ውሻ ምንድነው ዶግ ጎበዝ እናት ጎበዝ ዮናስ እምብርኩስ ምንድነው እምብርኩስ ምንድነው ኧረ እኔ እንጃ ምንድነው ይላል እዚህ ስለፈለፍ ምን ነው አንተ አይደለ ንሆለን በሚይ መጽሐፍ ምንድነው በእንግሊዝኛ መጽሐፍ ቡክ የኔና እንዲሁ ተማሪ እንዲህ ነው ተብለ ሰረሰራዊ ህላዌ ምንድነው ምን ማለት ኧረ ቲቸር ለሷ ቀላል እየነገርካት ለኔ እንዴት ማስተማር እንዳለብኝም ልትነግረኝ ትፈልጋለህ ለማንኛውም 162 ሚሊዮን ማርክ ቀንሽ ይባል ከዛ ወላጅ ታመጣለህ ወላጅ ማያትህን ነው የምፈልገው ሞቷል እኮ ከመቃብር ቆፍረን ቢሆን ይዛቸውና የቅድመዋን አስተማሪ በትንሹ ሪፕሬዘንት ያደረጋት ይመስላል ይቅርታ ራይድ ነው ናገባ እሷ ጓደኛዬ ነች እሺ በቃ ደርሰናል እዚህ ነው ደረስን ሰፈሩ ግን ይሄ አይመስለኝም ችግር የለውም ስንት መጣ 5000 5000 ብር 5000 ብር ለምን ነው በቃ 5000 ተባልክ አይደል እንዴ ምንድነው የምትጨቃጨቀው በኔ ነው እንደ ቤት ክራይ መከፍሉት ምርጫ አንተ ነው ቆንጅዬ ቤት ገብተን ፋፋ እንላለን ወይ 5000 አንተ ከፍያለሽ አንቺ ማን አናገረሽ ዝም በይ እስኪ ምን ማለት ነው አልገባኝም ወይ ከኛ ጋር ወደ ቤት ግባ ወይ 5000 ብር ክፈል ጭራሽ ምርጫ እየሰጣችሁኝ ነው 5000 ብር ማልከፍልም እሺ 5000 ብር ከፍላለሁ በሩን ክፈችልኝ ክፈችለት በሩ
30 50 40 እኛ ጋር ቤት ብትገቢ እኮ ይሻልሽ ነበር። ሂሳብም ከምትከፊ ደግሞ ፏን እናረግሽ ነበር። ገሃነምን ታውቁታላችሁ? ገሃነም እንገናኝ። ሰገጤ ይሄ ምንድነው? እኛ ስድብ እዚህ ድረስ ላመጣ ነው። ድሀ ጥጋበኛ ነው፣ ሲረዱት አይወድም። ደግሞ ምን እንደሚመስል በልቶ ያደረ ራሱ አይመስልም። ትንሽ ግራ ያጋባል። ምንድነው ጭብጡ? መጨበጥ ከበደኝ። እኔ የተረዳ ሰው ካለ ኮመንት ላይ። አራዳ የሚባለው ቋንቋ እኔ አንደርስታንድ አላደርገውም። ማለት በየጊዜው ስለሚቀያየር የትኛው ምን ማለት እንደሆነ ብዙ አንደርስታንድ አላደርገውም። እና የሆነ ጊዜ አንዱ ምን ይለኛል HIV በሸራ ጉተታ ይተላለፋሉ ያለ። ከዛ HIV ደግሞ ከሸራ ጋር ምን ያያይዘዋል ብዬ HIV በዋነኛነት የሚተላለፈው በቃ የደም ንክኪ ሲኖር ነው። ከዛ በኋላ ደግሞ ያው ሁሉም ሰው የሚያውቀው አለ፣ በዋነኛነት በሱ ነው የሚተላለፈው። ከዛ ውጭ ሰላም በመባባል በመተቃቀፍ ምናምን በዚህ የሚተላለፍ ነገር የለም አልኩት። ሰውየውን ቃኝ አውራጅ መስሎኛል። እና ይሄ አይሱዙ የሚሸፈንበት ሸራው አለ፣ እሱን እንደዚህ ሲጎትት እንደዛ ነገር ነው ብቻ ያሰብኩት እኔ። ከዛ ምን ሸራ መጎተቱ ሸራው ላይ ምን ይኖራል ብለህ አስበህ ነው አልኩት። ከዛ እንደዛ እኮ አይደለም ሸራ ጉተታ አለ። እንዴት ነው ስለ ሸራ ጉተታ እኮ መሳሳም ነው አለ። ከዛ እሱ ከኤችአይቪ በላይ የሚያስፈራ ነገር አለ። ሄርፒስ ሲምፕሌክስ ቫይረስ አለ፣ ኤፕስቴን ባር ቫይረስ አለ፣ ሳይቶሜጋሎ ቫይረስ አለ፣ ሲፊሊስ፣ ጎኖሪያ አለ፣ ሄፓታይቲስ ቢ አለ። ስለዚህ እነዚህ ነገሮች የባሰ ከኤችአይቪ በላይ እነዚህ መፍራት አለባል። መከላከል የምንችልበት ክትባት የላቸውም ያለ። ክትባቱ አለመሳሳም ነው፣ ሸራ አለመጓተት። ይህን ቪዲዮ በእርግጠኝነት ይፈልጉታል። ሪፖስት እያደረጋችሁ አድርሱላችሁ። በጣም የሚገርመው ነገር ደግሞ ምንድነው? ይሄ ትዳር ከሌሎቹ ሁሉ ይዘልቃል። ወይዬ ምንድነው? በጌታ ስም ዛሬ አስጨነቅሽማ። በጣም ፈልጌሃለሁ። ምንድነው? ብዙ የምናወራቸው ነገሮች አሉ። ምን ነው? ዛሬ ወስን ማውራት አለብን። ዛሬ አንቺ ደግሞ ስለ እንደዚህ አይነት ነገር ሌላ ጊዜ እናወራለን ተባብለን ተነጋግረን ዛሬ ነው ማውራት ያለብን። አይደለም ዛሬው የምሄድበት አስቸኳይ ቦታ አለ። ዛሬ ፍቀጅልኝና የዛሬን ብቻ ተይኝ፣ ነገ እናወራለን። አረ ዛሬ ነው አይደለም ነገ እናወራለን። የምሬን ነው። አሁን አስቸኳይ የምሄድበት ቦታ ስላለ ነው። በጣም ይቅርታ አለኝ። ሌላ በፈለግ መተና ዛሬ በማለዳ ማስንትር ፈልጋላችሁ ዛሬ በማለዳ ፍስሬንም ፈልገዋለን ዛሬ በማለዳ እሱም ሰጥቶ የሚወስደው ማቆመታለ። ከዚህ በላይ አገብጋቢ ነገር ምን አለ? እሷን በደንብ ትረዷለች። ካልተረዳች በጣም አይገባትም። ሲሪየስ የሆኑ ነገሮች ላይ ያላት አመለካከት እያት እንግዲህ ታናሽ እህቴ ናትና ከቤት አትውጪ ብያት በጓሮ በኩል ከኔ ለማምለጥና ከቤት ለመውጣት መስተዋቱ ያሳያልና ከመስተዋቱ ለመደበቅ የምታደርገውን ጥረትና ታክቲኳን ይውልኝ። እንግዲህ ከኔ ለማምለጥ ነው ይውሉ። ምን ይሻለኛል? ከዚህ ጀግና ነች። ከበሩ ከለር ጋር ጃኬቷን አመሳስላ ምናምን ይሁላ ከተጠበበችማ ልቀቃት አንተ ራስ። ዶክተር የባለቤት እንዴት ናት? ባለቤት በጣም ሰላም ናት። ቀኝ እግሯ መቆረጥ ነበረበት፣ ተቆርጧል። ግራዋን እኮ ነው ያመማት እንዴ? ግራውን ስንቆርጦ አላካበደችም መሰለ። ቀኙን ስንቆርጦ ግን ምንም አላለችም፣ ዝም አለች። እና ሁለቱም ተቆርጧል። ሲቀልድ እኮ ነው። ቀልድ ግድ ነው በቁም ነገር ማለት። ግን አንድ ነገር ያየነው ሁለቱም ኩላሊቶቿ ምን ሆናሉ? እያጣሩ ነው። ማጣራት አለ ኩላሊት ስራ እያጣራ ነው ማለት ይሰራል፣ ያጣራል። ሲቀልድ እኮ ነው። ቀልድ ግድ ነው። በየእንትኑ ማለት ቀልድ ግድ ነው። ለማንኛውም በቃ ችግር የለውም። እየቀለድክ በእኗን ሄደህ መውሰድ ትችላለህ። ምን ማለት ነው እንዴ? ምን ሆነች? ባለቤት ምን ሆና ነው? በእናትህ ያው ነብሷም እዛ ውስጥ አለ፣ እሷም አለች ውስጡ። አላስቀልድም አንተ እንደ እየቀለድክ እንጂ ቀልድ እንጂ አራቺዮሶ በቃ እየቀለድክ። እሺ በቃ እንግዲህ ስላገኘው ደስ ብሎኛል። መልካም ቀን። በጣም ደስ እንደው አይኗን ለማየት እንዴት ጓጉቼ ነበር በታቂ በስማ አይኖቿ ማለት አይኗ ነው እንዴ? ሚስቴ አይን እንዴት እንደሚያምር ታውቂዋለሽ? በጣም ናፍቆኝ ነበር። ቀድማ ነግረኝ ነበር እንዴ?
ማለት አይኖቿን አውጣ ነው። ቀልድ በጣም ነው ያስቀየው። አይኖር ላይ የሚያምር አይኗን ተቀልጃለሽ ዶክተር። ቀልድ ሳኩኝ እኮ ዶክተር። ኧረ በጣም ነው ያስቀው ዶክ። እግዚአብሔር እድሜና ጤና እስከሰጠኝ ድረስ ሳይቆጨኝ ማረገው ነገር ቢኖር ማለት ነው ራሴን ማቅበጥ ነው። በቃ የሚያስፈልገኝን ነገር እገዛለሁ፣ እበላለሁ፣ ጠጣለሁ፣ ራሴን እንከባከባለሁ ባለች ነገር ሳይቆጨኝ ማለት ነው። ለኔ ከኔ ውጭ ማን አለ ለራሴ? እንዴ ማንም እኮ የለምማ። እንዴ ራስሽን ማቀበጥ ባለች ነገር ከራስ በላይ ንፋስ እናቴ። ከራስ በላይ ነፋስ ነው ተረቱም የሚለው። መሄጃው ባይታወቅም መያዝ ግን መልካም ካም። እንግዲህ ከዚህ ጋር ራስን ከማቅበጥ ጋር በተያያዘ አሪፍ ሙዚቃ እዚህ ጋር ወንድማችን ሰርቷል። ጠጋብ ልቤ ነፍቶኝ አወጣኝ ከቤቴ ገና አንዱ ሳይሞላኝም ከሳ ሰውነቴ ስህተቴ ገባኝ እኔም መጥገቢ መፍላቴ ምን አጉድለው ብኝ ወጣሁ እናትና አባቴ ቁስም ሳመራ ኳሳ መብላት በርቅ አይደለም ዋስቲና ጮርናቄ እርጥብ ሆነኝ ያለም ደሞ ይሻል ነበር የወጣሁኝ ሰሞን ቤት ኪራይ ልስማት መረረኝን ያሁን ይበቃል ላጤነት መሮኛል ይበቃል በመለስ ይሻላል ዘይት ባይኖረው ባይናት ሽሮ ይሻላል ይበቃል ጮርናቄና ፓስቲ ወዴ ውስጥ ቀድሯል ምን ይሻላል የጀሱ እንጀራውን ገብቶ ቦርዱ ሰጥቷል መኮረኒ ፓስታ መቀቀል መሮኛል ሰው እንዴት በጤናው ከእናት ቤት ይወጣል እኔ ይበቃኛል ማርኝና ጣለም ያንቺ ሽሮ ይሻላል ማሚ የታለሽ ማሚ የታለሽ አስሬ ወፈርሽ አንቺ ልጅ ወፈርሽ እኮ ወስጤ ንጹህ ስለሆነ ውሃ ራሱ ይስማማኛል። አለቀ በቃ። ከጠቀማችሁ አንድ የስኬት ሚስጥር ልንገራችሁ። እኔም የማረገው ነገር ነውና ብዙ ሰዎች የሚያረጉት እኔም ከሰው ብዙ ጊዜ ከሽፎብኝ ከሚያረጉ ሰዎች ወስጄ አድርጌው የጠቀመኝን እና የሚሰራ ነገር ነው። እኔ ሰርጌ እስከተደገሰበት ቀን ድረስ ብዙ ሰው ፍቅረኛ እንኳን እንዳለኝ አያውቅም ነበር። የሰርጌ ቀን ጠራቸው። ያኮረፋሉ በዛው ይቀርዋሉ። ኦኬርስ እኔ ነኝ የጠቀመኝ የተጠቀምኩት እኔ ነኝ። ስራ ስጀምር ልክ እኔ ድርጅት ካምፓኒ አቋቁሜ እስከምከፍት ድረስ ማንንም አማክሬ አላውቅም፣ አውርቼ አላውቅም። ተመርቆ ስሰራ ራሱ አያውቁም። ስራዬ ስቴብል እንደሆነ ጥሩ እንደሆነ ሳቅ ኑ ከፍቻለሁ ድርጅት መርቁልኝ ብዬ ምሳ ጋብዣቸው አሳየኋቸው። ሰርፕራይዝ ዶኑ። ያው ስሜ እሷ መሽቁቅ ናት፣ ድብቅ ናት፣ ምንም ነገር ስታረግ አትታይም፣ እኛንን ሁሉ ነገራችንን የምናወራው ነው የሚሉት። አይ ዶንት ኬር። እሱም ምን ስለጠቀመኝ ስወልድ እርጉዝ ነኝ እንዲህ ነኝ ብቻ የሆነ ነገር ላረግ ነው እያልኩ የምጮህ ሰው አይደለሁ። ሲሆን ነው ማሳያቸው። ሲሆን ያዩኛል መጣው ሲሆን እኔ አየዞርኩኝ በቃ እንዲህ ላረግ እኮ ነው እንዲህ ልሆን እኮ ነው ያልኩ የምጮህ ሰው አይደለሁ። የተግባር ሰው ነኝ። ሲሆን ያዩታል። መቼ ነው ሆንኩት? እኔም ብዙ ፌል አድርጎብኝ ሲያበቃ ነውና ተጠቀሙበት። ባይዘዌ አበሻ ምን ይላል ድሮ ምን ይባላል እናቶቻችን ምን ይላሉ? እስኪ ቀድመሽ አታውሪ ውጪ ሊሄድ ነው እንትን ላረግ ነው ምናምን እያለ ሰው ሲያስቲ ዝም በይ የሰው አፍ የበዛበት ነገር ወሬ የበዛበት ነገር አይሳካም ይላሉ። ማርያምን እውነታቸውን እኮ ነው። ለኦፍ አትራክሽን ይሰራል እኮ። እናንተ ለሰዎች ባወራችሁ ቁጥር ለመሰላችሁ የሚከሽፍባችሁ ያ ሰው በቃ ወደዳችሁም ጠላችሁም የሚወዳችሁ ሰው እንኳን የማይጠላችሁ ሰው እንኳን እንዲያልፍላችሁ እንዲሳካላችሁ እኮ ይፈልጋል። እንድትበልጠው ግን አይፈልግም ማንም ሰው። በቃ እኔ የሚከራከረኝ ይምጣ። እንድትበልጠው ማንም አይፈልግም። በቃ ተፈጥሮ ነው። ልትበልጠው እንደሆነ እየነገርከው ነው እኮ እንዲላረግ ነው እሱ ቅዱስ ጤና አንተ እንዲላረግ ነው ባልከው ቁጥር ለብዙ ሰዎች ባወራህ ቁጥር ጸሎታቸው ውስጥ ሁሉ ሊያስገቡ ይችላሉ እኮ እንዳይሳካልህ። በጣም ስላንተ ያስባሉ፣ ስላንተ ያወራሉ። ስላንተ ባወሩ ቁጥር የሆነ ፓወር አለ ያንተን እንትን እያሰነፈ የሚመጣ ሞራልህን እየቀበረ የሚመጣ በየቦታው በተወራ ቁጥር አንተ በጸሎታቸው ማለት ማይሳካለት ሊሉ ይችላሉ እኮ። በተሰበሰቡ ቁጥር ስላንተ ሊያወሩ ይችላሉ እኮ። ስለዚህ ኔጌቲቭ ኢነርጂ ወደ አንተ እየመጣ ይመጣል። ወደ እነሱ ወደ መሳብ ትሄዳለህ። አታውሩ፣ ጥሯቸው አድርጋችሁ በቃ ለምርቃቱ ጥሯቸው። ስትወዱ ለክርስትና ጥሯቸው። አቺቭ ስታደርጉ እንዲያዩ ንገሯቸው። የከፋው ይክፋው፣ ደስ ያለው አብሯችሁ ኢንጆይ ያድርግ ደስታችሁን።
በቃ ይቀነሰው ቢቀነስ ምን ችግር አለ? ደስ ያለው ደግሞ አብሮ ይመጣል። ግዴታ አይደለም እኮ ቅድህን የማማከር እና በቃ ታትሮ ነው የሚሰራው ያንተን ነገር ለማክሸፍ ታትሮ ነው የሚሰራው ይማከርብሃል። ከዛ ይዞ ሊመጣል ኔጌቲቭ አረ ይሄን እኮ የሚሰራ ሰው አቃሉ እንዲሆኑ እንዲተፈጥሮ የከሸፈ ነገር ይነግርሃል፣ ያስፈራራሃል። እንዲ በዚህ ያሉ ያዋክቡሃል በዚህም በዛም። አንተ ባለፈው ያልከኝ ነገር እኮ እንዲ በቃ እንዳይሆን ያወሳስቡብሃል። የተፈጠረ መጥፎ ታሪክ ይነግሩሃል፣ እንድትፈራ ፍራስትሬሽን ውስጥ እንድትገባ ያን ስራ እንዳትጀምር። ውጭ ሀገር እኮ ሄዶ እንደሆነ ጎዳና የወደቀ ሰው አቃለው ይሄ እኮ ስኬት ነው ማለት አይደለም። ያጣጣለ በጣም ኔጌቲቭ ኢነርጂ ወደ ውስጥ እየከተቱ ይመጡና ሞራልህን ያሳጡህና እንዳታደርግ ያደርጓል። እውነት ነው ልታገቢ ነው በዚህ ጊዜ እንዲሆኑ እንዲተፈጥሮ እንዲብቶኝስ በቃ ቴረር አይምሯችሁን ይሞሉታልና አታውሩ። በቃ አድርጉት። በቃ ከአይምሯችሁ ጋር ተማከሩ። ውስጣትህን ብቻ እመን። ከራስህ ጋር አውራ፣ ተማከር። ውስጥህን ብቻ ነው ማመን ያለብህ። ማንንም ማመን የለብህም። ማማከርም ኢቭን የለብህም። በቃ ሲሳካ ይያው የተቃጠለ ይቃጠል፣ ደስ ያለው ደስ ይበለው። ቴንክ ዩ። በጣም ልክ ነች። ከሱ አንግል ብቻ ሳይሆን ደግሞ በሌላ የሆነ አንድ ነገር አረጋለው ሰራለው የሚለው ይሄ ተነሳሽነት ሲወራ ያ ኢነርጂ ይዳከማል። አንድ ኒውሮ ሳይንስ የሚያጠና ወዳጅ ምን አለኝ፣ የሆነ ነገር ለማድረግ ስታወራ ያለውና ያን ነገር ስታደርገው ያለው ዶፓሚን ሪዋርድ ተመሳሳይ ነው። ተመሳሳይ የሆነ ስሜት አእምሮ ውስጥ ይፈጠራል ማድረግና ያን ነገር ለማድረግ ማውራቱ። ስለዚህ የራስን አቅምም ከዛ አንጻር ከአእምሮ አቅም አንጻር ማዳከም ነውና ሴት ልጅ እንጂ ወንድ ልጅ የማይፈልገው መርጦ ያገባል እያላችሁ የምታሽቃልጡ ሰዎች ልንገራችሁ። እንደውም አንድ ነገር ልንገራችሁ፣ ወንድ ልጅ መርጦ አያገባም። እውነቱን ስነግራችሁ ወንድ ልጅ የሚፈልጋት ሴት አያውቅም። እሱ የሚፈልጋት ዳሌ ያላት፣ ጸጉሯ ሆመኔሪ የጠበጠባት፣ ጥፍር ቅዱስ ሚካኤል እንደረገጣት ሴጠን የምትቀጥል በቃ በሜካፕ የተለቀለቀች ጋር ነው አንገቱ እንዲህ ያለ መኪና ስር እስከሚገባ ድረስ ሚያያት። ሴት ልጅ ግን ወንድ ልጅ ስትመርጥ አባት መሆን ይችላል፣ ነገ ልጅም ቢወልድ ማሳደግ ይችላል ብላን መልኩን ቆመናውን አይደለም የምትመርጠው። እናንተ እኮ ከመልክና ከቆመና ጋር እኮ ነው ያለው። ሲጀመር እናንተ ታውቃላችሁ ለትዳር የምትሆንላችሁ ሴት እስኪ ንገሩ ሳትዋሹ። ሁሌ መራጭ ፈላጭ ማን ነው እናንተን ያደረገው? ልክ ነች። እዚህ ላይ ሴት ልጅ በጣም አስተዋይ ነች። ታያለች፣ አይታ የሚሆናትን መርጣ የመለየት አቅሟ ከወንድ ልጅ አንጻር ከፍ ያለ ነው። ቤንዚን ጠፍቶ ስራ ጠፍቶ አባ ፈረስ ነህ? አይ ግመል። ምን እየሰራ ነው? ቁጭ ብዬ አይሽን ጠይቅኛለሽ እንዴ? ቀልዱን ተውና አንድ ስራ አለ። ምን አይነት ስራ? እዚህ ጋር አንድ ሀብታም ልጅ ጠብሻለሁኝና እሺ በረጅ ነው የመጣሁት ብዬ ከፍተኛ ብር እንቀበለውና እንካፈላለን። ደውይ የኔ ፍቅር ና ቶሎ ደርሻለሁ። ክፈልልኝ እንጂ ራይዱን። ደርሻለሁ። የቱ ጋር ነሽ? አየሁሽ። ሂሳቡ ስንት መጣ? 10,000 ብር። ምን ነው ከገነት ነው እንደ ያመጣት? ያው በለው ዓለምን ልታሳይ አይደል እንዴ? እንካሺ። መኪና ላይ ቀረሰው ላምጣ እንዳንተ ግባ። እሺ ቶሎ በይ። አባ እንካፈለት። መጣሽ እንዴ? ምን ሆነህ ነው? ማለት ነው የምትስቅበት ነገር ምን ይመስላል ከእናንተ ጋር? ዋንት ያለች አለበለ ምንድነው እንደዚህ ተቀያየረች? አምልጣይ ነበረ። ሌላ ሰው እኮ የሚመስልሽ ሜካፑ ላይ ፊልተሩ ላይ ምን የሚያስቅ ነገር ኮሜንት ማነች ለወይ ነው ታውን ላይ ገባኝ። እኔ የሚያስቅ ነገር አለኝ። ለምን መስኩት? ምንድነው ያለውን ነገር የሚያስቅ ነገር ሻዋል ያልሽው ምንድነው? ከብዛታችን ምስክ ራሱ ነው። እሺ ለያችሁ ፊልተር ቀይሪ። ፊልተር እኮ ምንም አልሆነም እኮ ፊቴ ምናምን ስለተሰራውና ውጭ ላይ ስለሆንኩኝ ነው እንደዚህ ነው ያለው። ፊልተር ሳይሆን ቀይ ቻፕስቲክ ምናምን ስላደረኩ ነው። እና ደግሞ ላይት የለም። እኔ ላይት እንትን አለችስ ወላ የኔ እንትን እንደዚህ እኮ በቃ ዛሬ ሱሪ ተበላሽቶ እዚህ አሁን ደህና ነኝ። ምንም አልሆነም እኮ በጣም ቆንጆ ነኝ። ምን ሆናችሁ ነው? ቆይ ጌታን ደክሞኛል። ደክሞታል ብላችሁ ነው እንደዚህ የምትወልደው?
Where are you? እኔ ያለሁት ዱባይ ነኝ ያለሁት። እኮ እኔ አላውቅም እኮ ምን እንደተፈጠረ ጋይስ፣ ምን እንደተፈጠረ I don't know. Hi. በጣም ቆንጆኛለሁ። ከምን ብዙ ሰው ነው እኮ እየለከፈኝ ያለው። Yes. Yes. አይ ብዙ ከለከፋት ቆንጆ ነሽ። በነገራችን ላይ እምደክመው እምለፋው ተፍተፍ እምለው ዛሬ ከነበርኩበት የሆነ ስቴፕ የተሻለ ነገር እንዲኖረኝ ስለፋ ከሆኑ ሰዎች ለመብለጥ ፈልጌ አይደለም ማረገው። 3 ምክንያቶች አሉኝ። አንደኛ እኔ ነኝ፣ ለራሴ ደስታ ለራሴ ነው። ሁለተኛ ለልጄ፣ ሶስተኛ ደግሞ ለእናቴ። ለእነዚህ ሰዎች ነው እንደዚህ ነው። ሊስት ውስጥ ከነዚህ ውጭ ማንም ሰው የለም። love you guys። እኛስ ሰሊና፣ እኛስ ይሄን መስማት ለኛ ይህ ህመም ነው። እኔ ምንም ማለት ቤተሰብ የዛሬ ቪዲዮአችን ይሄን ይመስል ነበር። እስከዚህ ድረስ ካላችሁኝ አይ ላቭ ዩ ኦል። በቀጣይ ቪዲዮ እስከምንገናኝ ድረስ ሀበሻ ኔሽን አው። I love y'all.